ከ1 ሚሊዮን ጀምሮ እስከ 3 ሚሊዮን ብር ዲስካውንት ኦፈር ሰጥተናቸዋል ማለት ነው ነው ከዚህ በኋላ መቅዲ ሚዲያ ብላችሁ ትመጡ ይሁንሲ አምሮ በጣም ወድጃለሁ በነገራችን ላይ እኔ ሳይት ለሳይት እየዞርኩኝ ስንት ስራ ሰራ እንደነበር ስንት ሰዎች ታውቃላችሁ 1 ሚሊዮን ብር የትም ሰው ዲስካውንት አድርጎላችሁ አያውቅም እኔ ብቻ ነኝ ይህ ባለ 3 መኝታ ቤት አፓርትመንታችን ፊሶን ኮምፓውንድ ውስጥ የሚገኘው 141.67 የካሬ ስፋት ያለው ቤት ነው ማለት ነው እንግዲህ እንደምታዩት ከበሩ ሲጀመር በጣም ሃይ ኳሊቲና ሃይ ሴኩሪቲ ዶር ነው የምንገጥምላችሁ 100% ፉሊ ፊኒሽድ አድርገን የምናስረክባቸው ቤቶች ናቸው በሩንም እንደምታዩት ጠንካራ በር ነው እንዲሁም ደግሞ 5 ቦታ ነው የሚቆለፈው ማለት ነው እዚህ ጋር ደግሞ ሰፋ ያለ የኦፕን ኪችን ስፔስ አለን ኪችን ካቢኔቱን በዚህ ስታንዳርድ የምንገጥምላችሁ ነው የሚሆነው ወደዚህ ደግሞ ስንመጣ ሰፋ ያለ ፋሚሊ የሚሆን የዳይኒንግ ስፔስ አለን ማለት ነው እዚህ ጋር ደግሞ የሊቪንግ ስፔስ ነው ያለው ሊቪንግ ላይ ባልከኒ እናገኛለን እቺን በረንዳ እናንተ እንደፈለጋችሁ የፋሚሊ ታይም ማሳለፍ ትችላላችሁ መጻፍ ለማንበብ እንዲሁም ደግሞ ቪው ለማየት ቆንጆ ቪው አለው ማለት ነው ወደዚህ ስንመጣ ደግሞ ማስተር ቤድሩማችን ነው የምናገኘው ማስተር ቤድሩማችንም ናቹራል የሆነ ላይት ኤንድ ቬንቲሌሽን ያገኛል በነገራችን ላይ ሁሉም የፊሶን ቤቶች ናቹራል የሆነ ላይት ኤንድ ቬንቲሌሽን በደንብ ማግኘት ይችላሉ ማለት ነው ይሄኛው ደግሞ የማስተር ቤድሩማችን ባዝሩም ነው እንደምታዩት የባዝሩም ማቴሪያሎቹንም እኛን እንገጥመን የምናስረክብላችሁ እናንተ እቃችሁን ብቻ ይዛችሁ መምጣት ነው የሚጠበቅባችሁ ማለት ነው ከዚህ ስንወጣ ደግሞ እንደምታዩት ሰፋ ያለ የኮሪደር ስፔስ አለ እዚህ ጋር የምናገኘው ደግሞ የሁለቱ ቤድሩሞች ኮመን ባዝሩም ይሆናል ማለት ነው ከዛ ስንወጣ ሁለት የልጆች መኝታ ቤቶች ነው የምናገኘው እንደምታያችሁ ሰፋፊ ቤድሩሞች ናቸው እኛ ለሳምፕል አስቀመጥን እንጂ እናንተ በፈለጋችሁት መንገድ መጠቀም ትችላላችሁ ማለት ነው ይሄንን የኮሪደር ስፔስ ደግሞ ፈረስ ያስቀልባል ማለት ይቻላል እናንተም እንደምታዩት በጣም ሰፊ ነው ስፔሱን እንደፈለጋችሁ መጠቀም ትችላላችሁ የልጆች ማጥኛ ማድረግ ትችላላችሁ ስቶር እንደ ዕቃ ማስቀመጫ ማድረግ ትችላላችሁ ማለት ነው እዚህ ጋር ደግሞ አዲሽናል ሩም አለችን ይሄኛውን ሩም እንደ ሜድስ ሩም ወይ ደግሞ እንደ ሰራተኛ ክፍል አለም ደግሞ እንደ ትራዲሽናል ኪችን መጠቀም ትችላላችሁ ማለት ነው መስኮትም ስላለው ለትራዲሽናል ኪችን ይሆናል ማለት ነው እዚህ ጋር ቅድም ያልነገርኳችሁ ኢምፖርትድ በሆኑ ማቴሪያሎች ነው ኪችን ካቢኔታችንን ገጥመን የምናስረክበው እንደምታዩት እጅግ ኳሊቲያቸውን ያጠበቁ ፊኒሺንግ ማቴሪያሎች ናቸው ማለት ነው እያንዳንዱን ማቴሪያል ኳሊቲ ባላቸው ፊኒሺንግ ማቴሪያሎች ነው ጨርሰን የምናስረክበው ሳሎኑ ለብዙ እንግዳ ማስተናገድ የሚችል ሰፊ ሳሎን ነው ለቀቅ ያለ ሳሎን ነው ታዲያ እኛ እንደዚህ አድርገን ብንሰጣችሁ እናንተ ደግሞ በፈለጋችሁት መንገድ ሞዲፋይ አድርጋችሁ በፈለጋችሁት ወይ መጠቀም ትችላላችሁ ማለት ነው ፍላት ስላብ ስለተጠቀምን እናንተ በፈለጋችሁት መንገድ ሞዲፋይ ማድረግ የምትችሉት ቤት ነው በነገራችን ላይ ይሄ ባለ 3 መኝታ ቤት አፓርትመንታችን 141.67 የካሬ ስፋት አለው በጣም ብዙ ቤቶች ተሽጠው የተወሰኑ ቤቶች ናቸው የቀሩት ሁሉም መጥቶ የሚወዳቸው ቤቶች ናቸው ታዲያ ምን ትጠብቃላችሁ ለመኖር እጅግ ምቹና ተስማሚ በሆነው በአያት ዞን 5 ፊሶን ይሄን የመሰለ ኮምፓውንድ ገንብቶ እየጠበቃችሁ ነው የሚቀሩን ደግሞ በጣም ውስን ቤቶች ናቸው ምን ይጠብቃሉ ይሄን የመሰለ ቤት የግሉ ያድርጉ ታዲያ ይሄ ብቻ አይደለም ብዙ ነገሮች አሉ አሁን ደግሞ ወደ ቪላዎቹ እንሂድ ሰላም ጤና ይስጥልኝ የመቅዲ
መቅዲ የሚዲያ ዩቲዩብ ቻናል ተከታታዮች ደህና ናችሁ? በነገራችን ላይ እኔ ሳይት ለሳይት እየዞርኩኝ ስንት ስራ ሰራ እንደነበር ስንት ሰዎች ታውቃላችሁ? ሳይት ሄጄ የሚገራርሙ ምስሎችና ቪዲዮዎችን እንሰራ ነበርና ከረጅም ጊዜ በኋላ እዚህ ሳይት መጥቻለሁ። ሳይት እንደመምጣት በተለይ ቆንጆ ያማረ ሳይት በጥራት ግንባታው የተጠናቀቀ ሳይት እንደማየት መቼም ኢንጂነሮች ወይም አርኪቴክቶች ከዛም የቤት ባለቤቶች የምትጋሩኝ ይመስለኛል። በከተማችን አዲስ አበባ በተለይም በሀያት አካባቢ ይሄን የመሰለ መኖሪያ ግቢ በፎቶግራፍ በቪዲዮዎች አይተናል። የት ነው ብዬ ጠይቅ ነበር። ፌሶን ሪል ስቴት ከተመሰረቱ ወደ 4 አመት አካባቢ ሆኗቸዋል። የምትመለከቷቸውን ቪላ ቤቶች ፓላስ የሚመስሉ ቪላ ቤቶችና ከስቱዲዮ ጀምሮ ባለ 1 ባለ 2 ባለ 3 መኝታ አፓርትመንት በጣም ዘመናዊ ቤቶችን መሸጥ ጀምረዋል። በጣም ጥቂት ቤት ነው ያለው ብለውኛል። እንግዲህ ጥሩ መመኘት ጥሩ ነው። ይሄን የመሰለ ቪላ ነው የታችሁ ብገዛስ ብዬ ያሰብኩኝና ለመጎብኘት መጥቻለሁ። ተከተሉኝ። ሰላም ሰላም። ነዋሪዎችም አሉ። ሾች እየጮሁ ነው ተሰሙ እንደሆነ። እንዴት ነሽ ሜርሲ? መቅዲ እንዴት ነሽ? እንዴት ነሽ ሜርሲ? ደህና ነሽ? እንዴት ነሽ? በጣም ደህና ነኝ። ሁሉ ሰላም? ሁሉ ሰላም ነበር። በጣም ወደድሽ? አዎ መልካም። እንግዲህ አፓርትመንቱን በደንብ አይተሻል ብለን እናስባለን። አሁን ቪላው ላይ ነው ያለነው። አንቺ ይሄንን ተወጇልሽ ብለን ስላሰብን ደግሞ ይሄን ላስጎበኝሽ ነው። አጓጓችሁኝ አይደለ? ነዋሪዎች ሁሉ አሉ። የሚያምር ሰፈር የሚያምር ቪላ። አዎ ውሻው ራሱ እየረበሸን ነው። አዎ ግቢ እያለ ነው። ግቡ እንታወቅ። ይሄ ቪላ ቤቶች ናቸው። በጣም የሚያምሩ እነዚህ ቪላዎች ናቸው። ይሄው ያለንበት እንግዲህ 340 ካሬ ነው። ኦልሞስት የዚህ አይነት ወደ 95 የሚሆኑ ነው ኮምፓውንዳችን ውስጥ ያሉት። 95 ወደ 95 የሚሆኑ ቪላዎች አሉ። እሺ እንግዲህ ጂ+2 ፉል ፊኒሽ ሌክዠሪ ቪላ የምንለው ነው። ውስጡን ደግሞ በደንብ አሳይሻለሁ። አሁን እንግዲህ እዚህ ጋር በጣም መጫወቻ ግሪን አለው። እዚህ ጋር ማለት መኪና ቢያንስ 2-3 መኪና ማቆም ይመስለኛል። በደንብ ያቆማል። 2 ግሪን ኤሪያ ነው ያለው። እነዚህ ራሱ በጣም ትልቅ ስፔስ ነው ያዙት። በዛ ላይ ሀያት ደግሞ በጣም የሚወደድ የመኖሪያ አካባቢ ነው። ኦልሞስት እዚህ አካባቢ ወደ 10 የሚሆኑ ሪል ስቴቶች አሉ። በጣም ዲቨሎፕ የሆነ ጥሩ ነፋሻማ አየር ያለው ሞቅ ያለ ሰፈር ነው የመጣሽው። እንግዲህ ዛሬ ስንት ጊዜው ነው ፌሶን ሪል ስቴት ከተመሰረተ? ኦልሞስት እንግዲህ አሁንኛ ኮንስትራክሽን ከጀመርን ከ3 አመት በላይ አካባቢ ሆኖናል። እንግዲህ በምታዩ ደረጃ ሽያጭም ኮንስትራክሽንም እየጨረስን ያለ ነው። የመጀመሪያ ግንባታ ይሄን የመሰለ ጥራትና ብዛት አይከብድም? ምን አቅም አላችሁ መሰለኝ እንጂ ቪላዎች በጣም ጥርት ያሉ ናቸው። አፓርትመንታችሁ አይቻለሁ። በጣም ቆንጆ ሆኖ የተሰራ ነው። በጣም ደስ ያሰኛል። እንግዲህ አሁን ደግሞ በጣም ደስ የሚለው ነገር እኔ ወደ እናንተ ስመጣ ዲስካውንት ላይ እንደሆናችሁ ሰማሁኝ። ጥሩ እድል ለሚገዙ ሰዎች እንዳለ ሰማሁ። በፕራይቬት ስልኬ መቼም የት ቤት ታማኝ ናቸው የሚሉ ጥያቄዎች ብዙ ናቸው ከቤተሰብ ጀምሮ። አንዱና ትልቁ ደግሞ ፌሶን ሪል ስቴት ነው። ወደ ውስጥ ገብተን እንመለከታለን። በደንብ እንመለከታለን። እኔ ግቢ እንዳለው ቤት መቼም ሰላም ያለው ኑሮ የሚኖር ሰው ያለ አይመስልኝ። አዎ የራስሽ ግቢ ያለሽ የራስሽ ግሪን ኤሪያ ልጆች እዚህ እንደልብ። አዎ በጣም ብዙ ሰውን ብትጋብዢ ደስተኛ የምትሆኝበት ነው ማለት ነው። እንዴ ድግስ ራሱ እዚህ መዳር ነው እንጂ መዳር ሞቅ ሞቅ ማረግ ነው። ሞቅ ማረግ ነው። ሲያምር እንዴት እንደሚያምር ቪው እንግባ። አምሮ በጣም ወድጄዋለሁ። ባለ 3ቱን ቅድም አሳየው ካረለ ባለ 2ቱም ትንሽ ቤቶች አሉ። ይሄ ደግሞ አፓርትመንት መግዛት የሚፈልግ ነው። ዋው አቅም ላለው ሰው በጣም ቆንጆ ሳሎኑ ራሱ እንዴት እንደወደድኩት። በጣም ነው የሚያምረው። እና ላሳይክ። ይሄ ደግሞ ትራዲሽናል ኪችናቸው ነው። ውጭ ማብሰል ለሚፈልግ ሰው ምናምን ማለት ነው። በጣም ነው የሚያምረው። አከሰልም እንጀራ መጋገር ለሚፈልግ ምናምን በቃ በጣም ቆንጆ ስፔስ። እሺ እንግዲህ መቅዲ ይሄ ቤት ከቀሩን ጥቂት ቤቶች መሃል አንደኛው ነው ማለት ነው። በጣም ውስን የሆኑ ቪላዎች ናቸው ያሉት። እንደምታዩ በጣም ላይት የሆነ ከለር ነው የተጠቀምነው። ተገባሽ ከበር ላይ በዚህ በኩል በጣም ቆንጆ ሰፊ ወደ ግሪን ኤሪያ እይታ ያለው ኦፊስ አለን ማለት ነው። ስራሽን ከቤትሽ ማለት ይሄ ነው። እዲ ያው ማለት ነው። ከዚህ በኋላ መቅዲ ሚዲያ ብላችሁ ስትመጡ ያው እዚህ ፌሶን ሪል ስቴት እዚህ ነው የምናገኛት መቅዲ ማለት ነው። ኦፊስሽ ነው። ያው እንደምታዩ ግሪን ኤሪያ ነው ቀጥታ በመስኮትሽ በኩል ያለው። እቺኛዋ ደግሞ አነስተኛ የሆነች ፋሚሊ ሩም ናት ማለት ነው። ኦኬ
የፋሚሊ ሩማችን ነው። ከላይ ደግሞ ዋናው አንዳንድ ሳሎን ሊቪንግ ሩም እንትንም ሳሎንም እዚህ ያለማ ያደርጋል። ሳሎን መሆን ይችላል ማለት ለሳሎን ፐርፐዝ ነው የተዘጋጀው ራሱ እንደ ፋሚሊ ሩም ቤተሰብ ጊዜ የሚያሳልፍበት ስፔስ ነው። ይሄንን ማፍረስ የሚፈልግ እስካለ ሙሉ ውስጡን ይችላል እንደፈለገ ውጪውን መንካት አይችልም እንጂ ውስጡን እንፈቅዳለን። ውጪውማ ምን ይነካል ገነት ነው የሚመስለው። ይሄ ግን ይሄንን ማፍረስሽ ያንን ማፍረስሽ ሰፊ ሳሎን ደግሞ በጣም ሳለ በነገራችን ላይ በጣም ትልቅ ሳሎን ነው። ይሄ ምንድን ይሄ ፋሚሊ ጀስት በቃ ሁለተኛ ሳሎን አነስተኛ ሳሎን የደሃ ነገር ማለት ያለን ሁለት ሳሎን ነው ያለን። አይ ሜርሲ ሁለት ሳሎን አለን ማለት ነው። በሉኑ ነው እንግዲህ ሁለት ሳሎን ሆነ። እዚህ ጋር ደግሞ ለእንግዶች መታጠቢያ ቤት አለ። ይሄ እንግዲህ ትራዲሽናል ኪችን ነው ማለት ነው። ይሄ ባህላዊ ማብሰያ ኩሽናችን እንጀራሽን ምንሽን እዚህ ትሰሪያለሽ። ስቶርም አለው። የሳሎን አይደል እንዴ ራስ ሳሎን እንዴት ይመስላል እዚህ እንዴት ይመስላል ግን በእውነት እንደምታዩ እንግዲህ ጥድት አድርገን የሰራነው። ያው አሁን እዚህ ቤት ውስጥ የሚኖሩ ሰዎች እንግዲህ ክላሳቸው ስለሚታወቅ በዚህ ደረጃ አዘጋጅተናል ማለት ነው። እውነት ነው። አሁን ዋናውን ሳሎን ላሳይሽ እንግዲህ ይሄ ራሱን የቻለ ራሱ ከፈል ምጣድ ቤት ምንድነው በቃ። ስለዚህ አሁን ወደ ዋናው ሳሎን እንሂድ ማለት ነው። እሺ እንግዲህ እንደምታዩ ደረጃዎቹ ላይ በሁለቱም በኩል መስታወት ነው ያለው። የብርሃን ችግር ፊሶን ቤት ውስጥ አይታሰብም ማለት ነው። መብራት እንግዲህ አሁን ሳናበራ ነው ስላልኩሽ ምንም መብራት አልበራም። አሁን የጓጓሽለት ሳሎን እንግዲህ እዚህ ነው ያለው ማለት ነው። እንዴት ያምራልና ስፋቱ ፈረስ ያስገልባልን ቢሆን ሳሎን ስለነ ስለዚህ የምታዩ ዋናው ሳሎናችን ነው ማለት ነው። ይቃይም ብቻ ይዤ ነው የምገባው በቃ በፍጥነት ጊዜ ማንሰጥሽም። ከስር በመታዩት የንግድ ባንክ አካውንት ያላችሁ ወይኔ እንዴት እንደሚያምር ሳሎን ነው። የዋናው ሳሎን በረንዳ በዚህ በኩል አንድ አለው። እቺኛዋ ስፔስ ደግሞ የዳይኒንግ ኤሪያ ናት ማለት ነው። ዳይኒንግ ቴብልሽ እዚህ ነው የሚሆነው ማለት ነው። በጣም ወዳለሁ ሰፊ ሳሎን። ዳይኒንጉም በረንዳ አለው። ቁርስ እንግዲህ ጧት እዚህ ጋር ይበላል ማለት ነው። ይበላል ቀላል ይበላል። እዚህ ሆነሽ ባትበይስ ስራሽ እንደበላሽ አይ እውነት ቤት በጣም መሰረታዊ ነገር ነው እንደምታውቁት። በቃ ቤት ስነ ልቦናሽን፣ ባህሪሽን፣ ጸባይሽን፣ ትዳርሽን፣ ልጆችሽን ኤቭሪ ነገር ሁሉ ነገርሽን ኢቭን ስፒሪቹዋል የሆነ እንደው መንፈሳዊ ህይወትሽን ጭምር ቤት በጣም ትልቅ ዋጋ አለውና የምትኖሪበትን ቤት ካልወደድሽ ደግሞ መከራ ነው። የፀሐይ ብርሃን ከሌለ አሁን ሌላ ሀገር እንደምታዩ የፀሐይ ብርሃን ለማስገባቱ ብቻ በጣም ብዙ ዋጋ ነው የሚጨምረው ገንዘብና ሁሉም ጋር የፀሐይ ብርሃን ታይገባል በየቦታው። ምንም መብራት አልተጠቀምንም፣ የካሜራ መብራት አልተጠቀምንም። በጣም ክፍት ያለ ነው። ወደዚህ ደግሞ ሌላ ሩም አለሽ። ይሄ እንግዲህ ቤቱ ያረፈው በቃ ካሬው ላይ ነው አይደል? ስፋቱ ሞደርን ኪችን ነው ማለት ነው። ይሄኛው ኪችን ካቢኔትሽን እዚህ ጋር ታደርጊያለሽ። እዚህ ጋር ዘመናዊ የሆነ ኦፕን ኪችን ይኖርሻል። ኦፕን ኪችንሽ በራሱ ሌላ በረንዳ አለው ማለት ነው። ተይ ሜርሲ እባክሽ ልበቀጥ እንዳይ ሌላ ሀገር ነው በዚህ አረኑ ኑቀይ ላሰከፍ ቁልፉን ያስከፊ ነው የምትረከኝ ነው ይሁን በዚህ ጋር አንከፍትም ጨርሽ ከፈይና ነው የምትረከኝ ተብሏል። እንዴት እንደሚያምር በረንዳ ሁሉም ጋር በረንዳ አለው። በየቦታው በረንዳ የፀሐይ ብርሃን እንዲገባ መስታወቶች ሃይ ኳሊቲ የሆነ ፊኒሺንግ ማቴሪያል በየቦታው እንደምታይ ተጠቅመናል ማለት ነው። ልጆቹ ራሱ እንዴት እንደሚወዱት መቼሳ። ይሄ ደግሞ ሰው በራሱ ፈርኒሽ አድርጎ ኪችን ካቢኔት ገጥሞ ምን ሲል መጋረጃ ዳይኒንጉን አድርጎ መጋረጃ ሲሰቀልበት ሌላ ታሪክ ማለት ነው። እንደው ታዲያ ዋጋው ምን ያህል ነው? እስቲ መጀመሪያ አይተሽጨርሽ መጀመሪያ እኮ አንደኛ እናንተ ሊቪንግ ሩም ማለት ይሄን የሚያህል ካሬ 300 ምናምን እንጂ እዚህ ጋር አንጥፈሽ ሁሉ ዘመድ አዝማድ ያስተኛም። ይሄ ታዲያ ትልቅ ሳሎን ቤተሰብ ያስተናግዳል ማለት ነው። በቃ እንዲህ ሙሉ አልቆ ከነ መብራቱ ከነ መስታወት ከነ በሩ ሴራሚክ ኤቭሪ ነገር ጨርሰን ነው የምትገቢው ማለት ነው። አንቺ ቃሽን ብቻ ይዘሽ መጥተሽ ቁጭ ማድረግ ነው። ቃልና ልጅ እሱን እናግዝሻለን አይደለ? ቢሮስ ላይ ቦል ቢሮ ላይ ማዋለጃው ብቻ ቢመጣ ራሴ ወስድ ስፋቱና አንተ። ስለዚህ ወደ ላይ ደግሞ እንሂድ። ሰው እዚሁ ሩም ላይ እንግዶች ቢኖሩ መታጠቢያ ቢያስፈልጋቸው እዚህ ጋር ባዝሩም አለ ማለት ነው። ከዛ በተጨማሪ የሚስተናገድ እንግዳ ካለሽ በዚህ በኩል ደግሞ የእንግዳ ክፍል ከነ መታጠቢያው አለ ማለት ነው። እሺ ሰፊ ነው የራሱ ያው ለእንግዳ የተዘጋጀ ክፍል ነው። የራሱ መታጠቢያ አለው ማለት ነው። ስለዚህ ከዚህ ከሰፊው ሳሎን በኩል ደግሞ
የእንግዳ ማረፊያ ክፍል አለው። የእንግዳ ደግሞ ሌላ ለብቻው መታጠቢያ ክፍል አለው። እዚህኛው ክፍል የሚያርፍ ሰው የራሱ የሆነ መታጠቢያ አለው ማለት ነው። አይገናኝም ከላይም አይገናኝም። ሌክዠሪ ያልንበት በምክንያት ነው እንግዲህ እንግዲህ እዚህ ገብቶ ይወጣል ብለሽ ነው ኑሮ ይመሰረታል እንጂ ምክንያቱም እዚህ እሱ ነው መፍራት የተመቸ ቤት እኮ ከባድ ነው ኑሮ ያስመሰርታል በቃ ይደስ ሲል ግን ስፋቱ ነጭነቱ እንደው ሌላ ቀለም መቀበቃ ንጣቱ ራሱ አንደኛ ነጭ ነገር ክሊን ነው በደንብ ያሳያል ፊኒሺንጉን ምን ጊዜ በደንብ ታያለሽ አይ ሲሊንግ ነው በጣም ያምራል ሲሊንጉን በጣም ረጅም ነው ያው ቤቱ በደንብ ብራይት እንዲሆን ቬንቲሌሽን ችግር እንዳይኖር በደንብ ኢንጂነሮቻችን በጣም በጥንቃቄ በጥራት ነው እያንዳንዱ ነገር ልቅም አድርገው ይሰሩት ማለት ነው እሺ አሁን ደግሞ ሰከንድ ፍሎራችን ላይ መጣን ማለት ነው እዚህ ላይ ዋና ማስተር ቤድሩም እና የልጆች መኝታ አለ ማለት ነው ከየትኛውን ጀምር ከማስተር ቤድሩም እሺ ከትልቁ ከራስሽ ጀመርሽ ማለት ነው እንግዲህ ማስተር ቤድሩም ራሱ እንደምታየው ሰፊ በረንዳ ያለው ከዛ ደግሞ ወደዚህ ስትመጪ ነይ ይሄም ራሱ ነው በይ የዎኪንግ ክሎዜት ቁም ሳጥንሽን እዚህ ታደርጊያለሽ መልበሻ ክፍልሽ እዚህ ነው ማለት ነው እንዴት ያምራል እና በራስሽ መንገድ እዚህ ጋር ክሎዜት ሳጥንሽን ለብሰሽ ጫማ መደርደሪያ ምንም ብታረጊበት ትችያለሽ ዋናው መታጠቢያ ቤትሽ ደግሞ ከነ ጃኩዚው አለ ማለት ነው እዚህ እንደው በእናትሽ በጣም ያምራል አሁን ነገ ልግባ እንዳትዪ እንጂ በእውነት እንዴ ለምን አባቱ ይሄን መሰለ ቤት ያለ የራሱ የራሱ የቁም ሻወር ለሚፈልግ ጃኩዚም አለው ስፋቱ ራሱ እዚህ ጋር ላውንደሪ ማሽን ለብቻው ይኖራል አለ ላውንደሪ ክፍል አለው ለብቻ ዳ ነገር ምን ዘፈናለሽ የለምን መታጠቢያ ቤት ውስጥ ላውንደሪ ስራ እንግዲህ እንደዚህ ዘመን እናርገናል እኛ ደግሞ በጣም በበረንዳሽ በኩል የጧት ፀሐይ ብትፈልጊ የጧት ፀሐይ ታገኛለሽ ለማሞቅ ራሱ ሞልም ነው እንጂ እዚህ ስትራቴጂ የበረንዳዎቹ ስፋት ርዝመት እኮ ነው የገረመኝ ሻይሽ ይሄ ነው እይታውን ደግሞ እዩ ዋው በጣም ጥቂት ነው የቀረው አይደል በጣም ጥቂት በጣም ቆንጆ ነው ማለት አሁን ብዙ ሰው ገንዘብ ያው ቫልዩ ያጣ ነው ታውቂው የመግዛት አቅሙ ከቀን ወደ ቀን ይወርዳል ወረቀት ሆኗልና ገንዘቡ እጅሽ ላይ እንዳለ ቫልዩ ያለው ነገር ቶሎ ካላደረግሽበት ቤት ደግሞ ህይወት ነው ቅርስ ነው አትርፈሽ የምትሸጪው ነገር ነው መሬት በተለይ እና እንግዲህ ይሄን የመሰለ ቤት ግዙ ጎረቤት እንሁን ነው የምንለው ብሩን እንተጋገዛለን አይዞኝ አይዛችሁ አሁን እንግዲህ የቀሩ እነዚህ ቪላ ቤቶች በጣም በጣት የሚቆጠሩ አሉ የተቀሩት ደግሞ ባለ አንድ አለ ባለ አንድ ጨርሰናል ባለ አንድ አልቋል ባለ ስንት ነው ያለው አሁን እንግዲህ ያው ግቢው እንዳየሽው 45000 ካሬ ነው 45000 ካሬ ላይ ወደ 95 ቪላዎች እና 9 ብሎክ አፓርትመንት አለ አሁን አፓርትመንታችን ላይ አቬለብል የሆነ ስቱዲዮ እና ሁለት ባለ ሁለት መኝታ አለ የተወሰነ ባለ 3 መኝታ አፓርትመንቶች አሉን ማለት ነው ባለ አንድ ጨርሰናል እነዚህ እንግዲህ አሁን ለሚመጡ ደንበኞች ያው ያንቺን ፕሮሞሽን ምክንያት በማድረግ እስከ 1 ሚሊዮን ብር ድረስ ዲስካውንት አድርገን እየጠበቅናቸው ነው ማለት ነው 1 ሚሊዮን ብር የትም ዲስካውንት 1 ሚሊዮን ብር የትም ሰው ዲስካውንት አድርጎላችሁ አያውቅም የኔ ብቻ ነኝ ግን እናንተ ሰብስክራይብ አድርጓው 1 ሚሊዮን ሳንናገር ገና ሌላም አለ እንጂ እውነት ታዲያ ይሄንን ቪላ ጎብኝተሽ ደግሞ ሙሉ ክፍያ ለሚከፍሉ ደንበኞች የ3 ሚሊዮን ብር ዲስካውንት እናቀርብላችኋለን ማለት ነው በነገራችን ላይ መቅዲ የሚዲያ ዩቲዩብ ቻናል ሰብስክራይብ አድርጋችሁ ሰብስክራይብ ሳታደርጉ ይሄን እድል ማግኘት አትችሉም ሰብስክራይብ አድርጉ ከዛ ደግሞ ብዙ ሰው የቤት ባለቤት መሆን ይፈልጋል ከሀገር ውጪ የሚኖሩ ብዙ ሰዎች አሉ ለፍተው ደክመው ገንዘቡን እውነተኛ ታማኝ የሆነ ሪል ስቴት በጣም ይቸገራሉ እንደምታውቁትና በታማኝነት ቤቶችን ሰርቶ በተለይ ያለቀ ቤት በጣም ብዙ ሰው የሚፈልገው ለሞ ኮንስትራክሽን ላይ ያለ ቤቶች ናቸው እየተሸጡ ያሉት ብዙ ጊዜ ይሄ ግን ሙሉ በሙሉ ተጠናቆ እቃችሁ ብቻ ይዛችሁ የምትገቡባቸው ቤቶች ናቸው ባለ ሁለት ብቻ ነው የቀሩት ባለ 3 መኝታዎች አሉት ይሄን የመሰለ ቪላ ደግሞ አለ ሁሉም ላይ ከ3 ሚሊዮን ብር ጀምሮ 1 ሚሊዮን ብር ድረስ ዲስካውንት ተደርጎላችኋል የማን ቤተሰብ የመቅዲ ሚዲያ እና የመቅዲ ቤተሰብ ስለሆናችሁ ቶሎ በሉ በእርግጠኝነት ያልቃል ያው የተወሰነ ቤት ነው ያለው
አሁን አፓርትመንቶቻችንን ለማስረከብ በዝግጅት ላይ ነው ያለነው። እነዚህ ቪላዎች ደግሞ ያው ከገዙ በኋላ እንደምታዩ ኮንስትራክሽኑ ስላለቀ የማጽዳትና የማስተካከል ስራ ነው የምንሰራው ማለት ነው። ከገዙ በኋላ በጣም በጥቂት ቀናት ውስጥ እቃቸውን ይዘው ወደዚህ ሙቭ እንዲያደርጉ ነገሮችን እናስተካክላለን ማለት ነው። በጣም 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 ደስ ይላል። ወደድሽው? በጣም ይሄም ሌላ መኝታ ክፍል ነው ደግሞ። ይሄ የልጆች መኝታ ነው። ይሄ አነስተኛው የልጆች መኝታ ነው ከነመታጠቢያው ማለት ነው። እዛ ጋር ደግሞ ሌላ ትልቅ የልጆች መኝታ ነው። ይሄ አነስተኛው ብቻ አነስ ያለችው ነች። አዎ አነስተኛው ይሄ ከሆነ ተለቅ ያለ መኝታ ክፍል ይሄ ነው። አሃ ሁሉም ብርሃን አለው ወይ ደስ ሲል ሁሉም በጣም ብራይት ነው። ይሄኛው ደግሞ ሁለተኛው የልጆች መኝታ ከነመታጠቢያው ማለት ነው። እሺ እንዴት ያምራል ስፋቱ ምን ሁሉ ነገር። እንግዲህ ብዙ ሰዎች የኛን ቤት ሊጎበኙ ይመጡና ለመውጣት በጣም ይቸገራሉ። በምን ወጣለሁ ነው በፖሊስም አልወጣ ከስ በምን ያወጣለሁ አሁን በምንም አልወጣን። በጣም ደስ ይላል። ወደድሽ? እኔ የምበላው ምግብ ላይ የማወጣው ብርና ቤት ላይ የሚወጣ ብር አይቆጨኝም። ልክ ነው። የምበላውም እንደዚህ ጤና ነው። ሁለቱ በተለይ የምትኖሪበት ቤት ገበናሽ ምንሽን ሰው ይዘሽ ብትመጪ ልጆችሽ የሚያድጉበት ማህበር ድግስ ቢኖርሽ ገንዘብ ይዛችሁ ቁጭ አትበሉ። ንብረት ላይ አድርጉት። ይሄ አሁን ስንት ብር ትሸጫለሽ? ከጥቂት ወራት በኋላ ኦልሞስት ከ5 ሚሊዮን ብር በላይ ታስቡበታል። በትንሹ በአጭር ጊዜ ውስጥ ያን ያህል ማትረፍ ይችላል። በጣም ደስ ይላል። እንግዲህ በድጋሚ ያያችሁት ያላችሁት መቅዲ ሚዲያ ዩቲዩብ ቻናል ላይ የሚተላለፍላችሁ እንግዲህ ይሄን የመሰለ ፌሶን ሪል ስቴት ከባለ 2 ጀምሮ ባለ 3 መኝታ እንዲሁም ደግሞ ይሄን ያማረ ቪላ ቤት እናንተ እንድትገዙ ከ3 ሚሊዮን ብር ጀምሮ ዲስካውንት አድርጎላችኋል። በብዙ ሰዎች ዘንድ የተወደደ ሪል ስቴት ነው። መተን ጎብኝተናል። ዲስካውንት ለጥቂት ቀናት የሚቀር ነው። በእኛ ስም መታችሁ ለምትገዙ ሰዎች ሙሉ በሙሉ እቃችሁ ብቻ ይዛችሁ ቤታችሁ መኖር የምትፈልጉ ሰዎች ከስር በምታዩዋቸው ስልክ ቁጥሮች ኮንታክት እያደረጋችሁ ቤታችሁን ግዙ። ጎረቤት እንሁን። በጣም ትወዱታላችሁ። በእርግጠኝነት በስሜ ብትገዙ የማታፍሩበት ቤት ነው። አይሻልም? ጎረቤት ብንሆን ይሻላል። በጣም ነው ድርግት ቤቱ። በጣም ነው የሚያምረው። አስቢ ልጆቻችን እዚህ ላይ ሲሯሯጡ ዲቴይሉ ራሱ በጣም ነው የሚያምረው። በጣም ነው የወደድኩት። ስፔሱ እያንዳንዱ ነገር ጥንቅቅ ተደርጎ የተሰራ በጣም ቆንጆ ቤት። በጣም ዋው! ይሄ ሁለተኛ ሳሎን ነው? አዎ አንድ ብቻ መስሎኝ ነበር። በጣም ነው የሚያምረው። ሁለት ነው እና በጣም እዚህ ጋር ኦፕን ኪችን ነው። አዎ ዋው! እያንዳንዱን በጥራት የተሰራው። ይሄ ደግሞ ኦፕን ኪችን ነው። በጣም ነው የሚያምረው። ስፔሱ ምኑ ያኛው ትራዲሽናል ነው፣ ይሄ ደግሞ በዘመናዊ። አዎ በጣም ቆንጆ ቤት የምር በጣም ወድጃለሁ። እያንዳንዱ ነገሩ በጥንቃቄ ነው የተሰራው። ያስታውቃል። ሌላም ቦታ አለ ያልሽ ነው ማለት ላሳይ ከዚህ ከመጣ ነገር በደንብ ላስጎብኝክ። የምር ከሁሉም ነገር የቤቱ ጥራት የተጠቀሙት ማቴሪያል በጣም ነው ያስደንቃል። እያንዳንዱ ነገር በጥንቃቄ የተሰራ ነው። በጣም ያምራል። ልብን እርፍ የምታደርግበት። ዋው! ይሄ ደግሞ ማስተር ቤድሩም ነው። ዋው! እንዴ መቅዲ እንዴት ነሽ? መቅዲ ሰላም ነው? እንዴት ነሽ? ከየት ተገኘሽ? ሰላም ነው? እንዴት ነሽ? ሰላም ነው? አለን መቅዲ እንዴት ነሽ አንቺ? ያው ቤት እያሰብን ስለሆነ ላሳየው ብዬ ነው። በስመ አብ በጣም ነው የወደድኩት። ሳሎኖቹ፣ መኝታ ቤቶቹ፣ ኪችኖቹ በጣም ነው የሚያምረው። አስበናል። እዚህ ላይማ 6 ትውልድ ማሯሯጥ ነው። ፕሮግራሙ እንዴት ነበር? በጣም አሪፍ ነበር። እኔ ነው ትንሽ አንተ ነበር እንዴት አለ ትንሽ መጀመሪያ ነው በቃ የመጀመሪያ እይታ ስለሆነ ያው ይረዳሉ ብዬ አስባለሁ። አብዛኛው ሰውም ተገልብጧል። እንደኔ የትናንት እኔ ህይወት የምትባለታለች ቪዲዮ በቃ እንደዚህ ታይኝ ተንኮል የምትሰራው ቪዲዮ እንደዚህ አይቀየም።
አሳዛኝ ፊት በአሳዛኝ ፊት ምንም በቃ የምታዝንበት ፊት አይደል? እሺ ታዲያ መቅዲ አንቺ ደስ ምን ነገር ጣለሽ? እኔ የሚገርማችሁ ያው ብዙ ሰዎች ቪዲዮዎቹን የሚያዩዋቸው ሰዎች በሙሉ ታማኝ የሆነ በተለይ ሰርቶ ያለቀ ቤት የሚያስረክብ አሁን ገንቢ የታለ ብሎ ነበር። ፌሶን ሴት ደግሞ የመሰለ አልቆ ዕቃ ብቻ ይዞ የሚገባበት ቤት ነው። እንደምታየው የቪላ ቤት አለ። ቅድም የሚያየነው አለ ባለ 3 መኝታ ባለ 1 ሁለት ስቱዲዮ መግዛት ለሚፈልጉ ዕቃቸውን ብቻ ይዘው መግባት ነው ብዬ ላሳይ እናንተ ገዛችሁ መሰለኝ። አዎ ግን ሪኮመንድ ቢደረግም የሚያሳፍር ቤት አይደለም። በጣም ነው የወደድኩት። ጥቅቅ ያለው ነገሩ ያለቀ ነው። እኔማ 6 ተወልጄ እዚህ ግቢ ላይ ሳልኖር ያልኩ በጣም ወድጄዋለሁ። እንግዲህ ዲስካውንቱ ለኛም አይደል? እንግዲህ ያው እነሱ መተው ጎብኝተው ወደውታል። አንቺም ይሄን ቪላ ወደሻል። ስለዚህ ከ1 ሚሊዮን ጀምሮ እስከ 3 ሚሊዮን ብር ዲስካውንት ኦፈር ሰጥተናቸዋል ማለት ነው። ቀድሞ ገና አራስ ልጅ ስላለ ለእኛ ቢሆን ጥሩ ነው። ለሁሉም መሰለኝ ለሁሉም ሰው ነው የወጣው ኦፈር። ለአጭር ጊዜ ነው የቀረንን ቤት በጣም ጥቂት ነው። እንግዲህ ካለው ቤት ላይ መተው ለሚመርጡ ሰዎች እንዳልኩት ከ1 ሚሊዮን ብር ጀምሮ እስከ 3 ሚሊዮን ብር ድረስ ዲስካውንት አለን ማለት ነው። እናመሰግናለን። በእኛ ስም ይምጡ መቅደስ እያሉ እነሱን እየጠሩ ይምጡ። ያው በእኛ ስም ቶሎ የምታችሁ ጊዜ ጎረቤት እንሆናለን። ቆንጆ ሰፈር ነው። ቤት እንዳልነው በቃ ህይወት ነው። ቤቱ ነው ህይወቱ ያለውና ሰላሙ ነው ያለው። ገንዘብ ኑሮ አስቀምጠነው ባንክ ወይም ሌሎች ነገሮች ላይ ከማድረግ ይልቅ ቤት ላይ ማድረግ በጣም ትርፋማ ያደርጋል። መልሰን ብንሸጠው ቅርስ ነው፣ ለልጅ ልጅ የሚወረስ ቤት ነው እና መታችሁ ከ1 ሚሊዮን እስከ 3 ሚሊዮን ድረስ ዲስካውንት ተደርጎላችኋል። በእኛ ነው በእነዚህ ቆንጆ ካፕሎች ተባለትዳሮች ስም እናመሰግናለን። በጣም ነው የምናመሰግን። ሌላ ግን አላችኋችሁ ምን ነበር? ሌላ ምንድነው አሁን ያለነው እንግዲህ 340 ካሬው ላይ ነው ሌክዠሪ ቪላ ላይ። ሌላ ደግሞ አማራጭ ለቪላ 190 ካሬ ላይ G+2 በጣም ቆንጆ አሁን በሚታዩ ደረጃ የተጠናቀቀ ተጨማሪ ቤት አለን ማለት ነው። እዚህ ቤት ላይ ያልጎበኘነው ደግሞ ከጀርባ ሰራተኛ መኝታ ከነመታጠቢያው ላውንድሪ ሩም ስቶር ደግሞ በጀርባ በኩል እናገኛለን ማለት ነው። በጣም ማለት ስለዚህ ይሄኛው ደግሞ ሰፋ ለሚሉ ይሄኛው መጠን ያለ ደግሞ በ190 ካሬ ላይ ልክ እንደዚህ G+2 ቆንጆ የሆነ ቤት አለ ማለት ነው። መጠን ያለ ባይናራት 5 አይነት ቤቶች አሉ። መታችሁ ብሎ ቃል አስፈታችሁ ቤታችሁን ተረከቡ ነው የምንለው። በጣም ደስ ብሎኛል ስላገኘኋችሁ። እኛ በጣም ደስ ብሎናል። እንግዲህ ደስ ብሏችሁ በጣም ደስ ነው ከተከፈተ በጣም ደስ ብሎናል። አጋጣሚ ጥሩ ሆነ አይደል? እዚሁ ስራ እንዴት ነው? አሁን ማስታወቂያው ነው እየመጣ ነው ወይስ? ያው ቆንጆ ነው። ያው ከልጅ ጋር ስለማይመች አይመችም። ግን መስራት አለባችሁ በደንብ ማስታወቂያዎች ሰዎች ስራ እድል መፍጠር አለባቸው። ማስታወቂያ ስራዎች የሚፈልጉ ከሆነ ቆንጆ ማስታወቂያ ስራዎችን ማሰራት ትችላላችሁ። እነሱንም መቅዲ ሚዲያ ዩቲዩብ ቻናል ሰብስክራይብ አድርጉ፣ ቤት ግዙ። ይሄን የመሰለ ፌሶን ሪልስቴት ደግሞ ከስር የምታዩትን አድራሻ ለበለጠ ኢንፎርሜሽን አስቀምጦላችኋል። እንቀጥላለን። ብዙ ቁም ነገር መዝናኛ አለ። እናመሰግናለን ስለመጣችሁ።